አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውድ ሀገሬ ልጆች እንዲሁም የቻናሌ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የምታበረታቱኝ ምንት ወንድሞቼ ከልብ አመሰግናለሁኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ በክፍል 11 ብቅ ብያለሁኝ ማለት ነው። የህልም ባሌን ባገኘሁት ክፍል 11ን ይዤ መጥቻለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውዶቼ። ክፍል 11 ከተመለስን በኋላ ለብቻ ሁኜ ብዙ ማሰብ ከራሴ ጋር ማውራት ጀመርኩ። ለኡስማን ምን አይነት ስሜት ነው ያለኝ? ለምን እሱ ጋር ሳወራ ደስተኛ ሆናለሁ? ለምንስ ካላገኘሁት ይከፋኛል፣ ይናፍቀኛል ብዬ የጥያቄ ጋጋታ አቅርቤ ራሴን በራሴ ጠየቅኩ። የውስጤም ምላሽ ግን ኡስማንን እንደወደድኩት አስገነዘበኝ። እሺ ኡስማንስ ለኔ ምን አይነት ስሜት አለው ብዬ ጥያቄን አከልኩ። የተጻጻፍናቸውን ሜሴጅ ገብቼ ማንበብ ጀመርኩ። ያኔ ገና እንዴት ነሽ ኢሙ ብሎ ሲለኝ ለኔ ትልቅ የደስታ ስሜት ይፈጥርልኝ የነበረው ሜሴጅ ዛሬ ትርጉም አልሰጠሽ አለኝ። እንዴ ሁሉም ምክር ነበር። ለካ ፍቅር የሚሸቱ አንድ ቃል እንኳን አጣሁ። አይዞሽ በርቺ፣ እንዳትታለይ መማር አለብሽ። በቃ ይሄ ቃል በብዛት ተደጋግሟል፣ ግን አንድ እንኳን እወድሻለሁ የሚል ቃል የለም። በጣም አዘንኩ። የተሸናፊነት ስሜት ተሰማኝ። ሳስበው ኡስማን ተቆጣጥሮ አሸንፎ እጅ አሰጥቶኛል። እንዴት ይህን ያክል ብቻዬን ርቄ ተጓዝኩ? በሱ ፍቅር ለምን? በእርግጥ ኡስማንን ማንም ሴት ባሏ እንዲሆን የምትመኘው አይነት ወንድ ነው። በሱ ለፍቅር መውደቅ አያስገርምም። ስለወደድኩት የተሸናፊነት ስሜት ተሰማኝ። እንባዬ ከአይኔ ፈሰሰ። ምን ማድረግ እንዳለብኝ ተረጋግቼ ማሰብ አቃተኝ። እስከዚህ ሰዓት ድረስ በፍቅሩ መውደቄን አላወቅኩም። ከሱ ጋር ደስተኛ እንደሆንኩ እንጂ ዛሬ ስለ ኢልሃም የሰማሁት ነገር ወደ ራሴ መልሶ ሀሳቤን ሰረቀኝ። ኢልሃም እዚህ ቀረሽ የማትባል ቆንጆ፣ የወንዶችን ልብ በቀላሉ ልትቆጣጠር የምትችል፣ ሁሉም የራሱ ለማድረግ የሚቆምጥላት እንስት ነች። የኡስማን ልብ በሷ ሳይሸነፍ በእኔ ይሸነፋል ማለት እንደ ዘበት ሆኖ ታየኝ። መረጋጋት አቃተኝ። ኡስማን ሀሳቤን ሰርቆ ሁለተኛ ከባድ ፈተና ሆነብኝ። ዛሬ ሶስተኛ ቀናችን ከኡስማን ጋር ካወራን። ድንገት እንዲህ ሀሳብ መጣልኝ። ለምን ደውዬ አልነግረውም ብዬ ስልኬን አነሳሁ። ግን ከምን ጀምሬ ምን እንደምለው ሀሳብ ፍርሃት ወረረኝ። አፌ ሲኮላተፍ ለራሴ ታወቀኝ። ይቅርብኝ ብዬ ያነሳሁት ስልክ ላስቀምጥ ስል ስልኬ ጠራ። ኡስማን ነበር። ሁኔታዬን በቅርብ ሆኖ ያየኝ እስኪመስለኝ ድረስ ደነገጥኩ። የልቤ ምት ፈጠነ። ትንፋሼ ሲቆራረጥ ለራሴ ያስታውቀኛል። ስፈራ ስቸር ስልኩን አንስቼ ወደ ጆሮዬ ያስጠጋሁት። በለሰለሰ ድምፅ አሰላሙ አለይኩም ኢሙ ድምፁን ስሰማ ልቤ ባፌ ልትወጣ መሰለኝ። ቃል ለማውጣት ከብዶኝ ወአለይኩም ሰላም ኡስሚ ደህና ነህ አልኩት። ናፍቆት ባደከመው ድምፅ እንባ እየተናነቀኝ። ኢሙ ድምፅሽ ልክ አይደለም፣ ምነው ችግር አለ? አረ ምንም የለም፣ ያው ፈተና ደርሶ የለ ንባብ አድክሞኝ ነው። አዎ ፈተና እንደደረሰ አውቃለሁ፣ ይቅርበኝ አላስችል ብሎኝ ነው። ስትናፍቂኝ አንድ ደቂቃ እንኳን ድምፅሽን ልስማ ብዬ ነው። ይህን ሲለኝ ከየት መጣ ሳለው ጉሮሮዬ ላይ ሳግዝ ተሰንቅሮ ቃላት እንዳላወጣ ከለከለኝ። ዝምታ በስቶ ያስጨነቀው ኡስሜኔ
ኢሙ የት ሄደሽ አይሰማም የት ሄድሽ አይሰማም ይላል። እንዴ ምንም ብዬ ይህን ያክል ለምን ናፈኩህ ብዬ ጠየቅኩት። ብሎ ለሰከንዶች ያክል ዝም አለ። ኢማን ውሳኔሽ ምንም ይሁን ምን አከብረዋለሁ። በምነግርሽ ነገር እንዳትቀየሚ። ምናልባት አንቺ እኔን እንደ ወንድምሽ አይተሽ ይሆናል የቀረብሽኝ። ብቻ ብዙ ማውራት ብፈልግ እንኳን አልችልም። አፍቃሪ ተብታባ ነው ይባል የለ። ይህን ስሰማ የሚል ድምፅ ሰማሁ። ኢማኔ ለአንቺ ያለኝ ስሜት እንዴት መግለጽ እንዳለብኝ እንኳን አላውቅም። በቃ አንቺን እንደወደድኩሽና የወደፊት የህይወት አጋሬ እንድትሆኚ እንደምፈልግ እወቂ። ንግግሩ ጠጠር አድርጎ ጨረሰ። አጠር አድርጎ ጨረሰ። ከደቂቃዎች በፊት በፍቅሩ እንደተሸነፍኩ ገብቶኝ የማደርገው ግራ ገብቶኝ በሀሳብ የታመምኩበት ኡስሜን ስሜቱ ሆኖ ይህን ዜና ሲያበስረኝ አፌ ቃል ከማውጣቱ ቀድሞ አይኔ የደስታ እንባ ማንባት ጀመረ። ለቅሶዬን ማቆም አልቻልኩም። ደስታዬ ልቤን አፍኖ አስጨነቀኝ። የለቅሶ ድምፅ ሲሰማ ኡስማን ደነገጠ። የሚገርመው እጣ አፍ ተንተባትቦ አስቀየምኩሽ አይደል አለ ሐዘን በተቀላቀለበት ድምፅ። አሁንም ሞከርኩ፣ ግን ጉሮሮዬ ታፍኗል። ከዚህ በላይ ላሳዝነው አልፈለኩም። ስልኩን ዘጋሁትና ኡስማኔ በአንተ መመረጤ እድለኝነቴ ነው። ጥያቄህ በደስታ ተቀብያለሁ። ደስታ አስክሮኝ ልሳኔን ተዘጋ። ለዛ ነው ስልክ የዘጋሁት። እወድሃለሁ። አንተን ለኔ ላደረገህ አላህ ምስጋና ይገባው ብዬ በጽሁፍ መልእክቴን ላኩለት በጀርባዬ ተዘርሬ። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግነው። የኔ ውዶች ኑሩልኝ፣ ክበሩልኝ። ላይክ ሼር አትርሱ ማለት ነው። የዛሬውን ቪዲዮን በዛ አጠናቅቄያለሁኝ። በቀጣይ ክፍል እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።